መሻገር ምን አደረጉ ብሎ ይናገራል ህዝቡ ሁሉ ተውና ኢየሱስን እንዲያወሰዱት ብሎ ይናገራል የዛሬ የመልእክቴ ርዕስ እንዲያወሰዱት የሚል ነው እናንተ ደግሞ እንዲያወሰዱት ነው እግዚአብሔር የተመሰገነ ይሁን እንዲያወሰዱት ብሎ ይናገራል እንዳለ ምንም ሳይጨምሩ ሳይቀንሱ ነው የወሰዱት ሳያጎሉ ጌታ ስሙ የተባረከ ይሁን እንዳለ ነው የወሰዱት እንዳለ ነው የሚለው ኢየሱስ እንዳለ የሚወሰድ አምላክም ሰውም ነው ጌታ ስሙ ለዘላለም የተባረከ ይሁን ብዙ ሰዎች ኢየሱስን ግማሹን ይወስዱታል ግማሹን ያወስዱትም ኢየሱስን እንዴት እንደወሰዱት በኋላ አሳያቸዋለሁ ግን የመልእክቴ ርዕስ እንዲያወሰዱት ነው እንዳው የወሰዱት ጌታ ምን አይነት እንዲያው ነው የወሰዱት እንዲያው ማለት እንዳለ ነው የወሰዱት ባለበት ነው የወሰዱት ሳያጎሉ ነው የወሰዱት የእግዚአብሔርን ቃል እንደቆምን ብናነብ ደስ ይለኛል ማርቆስ ምዕራፍ 4 ላይ ከቁጥር 35 እስከ 41 ድረስ ያለውን ቃል በጌታችን በኢየሱስ ክርስቶስ ስም አነባዋለሁ እንደዚህ ይላል በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ህዝቡንም ትተው በታንኳ እንዲያወሰዱት ሌሎች ታንኳዎችም ከእርሱ ጋር ነበሩ ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት ነቅቶም ንፋሱን ገሰጸው ባህሩንም ዝም በል ጸጥ በልም አለው ንፋሱም ተወ ታላቅ ጸጥታም ሆነ እንዲህ የምትፈሩ ስለምን ነው እንዴትስ እምነት የላችሁም አላቸው እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል ጌታ ይባርካችሁ ወደ መልእክቴ ርዕስ ከመምጣቴ በፊት ትንሽ ነገር ስለ ማርቆስ ወንጌል መናገር ፈልጋለሁኝ በጥልቀት አልገባበትም ዋና የመልእክቴን ሐሳብ እንዳይሻማብኝ አራት ወንጌል የለንም የማርቆስ ወንጌል ይላል የማቴዎስ ወንጌል ይላል የሉቃስ ወንጌል ይላል የዮሐንስ ወንጌል ይላል ወንጌል አራት አይደለም ወንጌል አንድ ነው እሱም የጌታችን የኢየሱስ ክርስቶስ ወንጌል ነው በየወንጌላቱ መጀመሪያ ገጽ ላይ እንደዚህ የሚል ቃል ታያላችሁ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ቅዱስ ማርቆስ እንደጻፈው ቅዱስ ሉቃስ እንደጻፈው ቅዱስ ዮሐንስ እንደጻፈው ይላል ስለዚህ በልማድ ነው አራት ወንጌላት አሉን የምንለው ወንጌል ግን አንድ ነው ጌታ ስሙ የተባረከ ይሁን እንደውም አንዳንድ የእምነት ክፍሎች የዘመን መቁጠሪያ ሁሉ ከዚሁ ከወንጌላት እየወሰዱ ያመተ ምሕረቱን ቁጥር በአራት ያባዙትና ከዛ አንድ ሲሆን ማቴዎስ ሁለት ሲሆን ማርቆስ ሶስት ሲሆን ሉቃስ አራት ሲሆን ዮሐንስ ስለዚህ ያለንበት ዘመን 17 ነው ለአራት ሲካፈል 16 ይቀርና አንድ ይቀራል ስለዚህ ዘመነ ማቴዎስ ይሉታል ማለት ነው እግዚአብሔር የተመሰገነ ይሁን የዚህ የማርቆስ ወንጌል ይያልኩ ነው እንደ መጽሐፉ የምትጠቀመው ግን የጻፈው ነው ማርቆስ ማን ነው ብለን ስንጠይቅ ስለ ማርቆስ በተለይ በሐዋርያ ሥራ ምዕራፍ 12 ቁጥር 12 ላይ ጴጥሮስ ከወህኒ ቤት ከወጣ በኋላ ተዚላችሁ ከሆነ ወዴት ሄደ ይላል ባስተዋለም ጊዜ ብሎ ይናገራል ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ ብሎ ይናገራል እና ማርቆስ ይሄኛው ዮሐንስ ይባል የነበረው ማርቆስ አሁን ማርቆስ ነው ዮሐንስ ይባል የነበረው የማርቆስ ወንጌል ጸሐፊ ይሄ ነው ይሄ ማርቆስ የተባለ ሰው እናቱ ማርያም ትባላለች ኢየሩሳሌም በነበረችው በመጀመሪያይቱ ቤተክርስቲያን ላይ የነበረች ታዋቂና ሀብታም ሴት ናት ፕሮሚናንት ናት እንደገና ደግሞ ሀብታም ሴት ናት እና ደቀ መዛሙርት ይሰበሰቡ የነበረው በዛ ቤት ውስጥ ነበር እንደዚህ ያሰብኩኝ ይሄን ነገር ያሰብኩኝ ሀብቷ ወይም ታዋቂነቷ
ያላትን ነገር ለጌታ ከመስጠት ወደ ኋላ አላላትም። እግዚአብሔር የተመሰገነ ይሁን። ያገኘችው ጥቅም ደግሞ እጅግ ብዙ ነው። የዚህ የማርቆስ ወንጌል ጸሐፊ ልጅ ነው የወለደችው። እግዚአብሔር የተመሰገነ ይሁን። እንደዚህ በብዙ ጌታን በቤታቸው በሀብታቸው በኑሯቸው በስራቸው የሚያገለግሉ ሰዎች ብድራት አላቸው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ታላላቅ ሰዎች ይነሱባቸዋል ከቤታቸው። እግዚአብሔር የተመሰገነ ይሁን። አንደኛው እሱን ነው መናገር የምፈልገው። ስለዚህ ስለ ማርቆስ ወንጌል ሌላ የተጻፈበት ወቅት ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በ55 እስከ 59 በሚሆን ዓመተ ምህረት መካከል ውስጥ እንደተጻፈ ይነገራል። እንደውም የሐዲስ ኪዳን የመጀመሪያው መጽሐፍ እንደሆነም ደግሞ ይነገርለታል። የማርቆስ ወንጌል መጽሐፉ በጣም የሚገርሙ ቃላቶች ወይም ቲም አለው። ከቲሙ መካከል አንደኛው ወዲያው የሚል ቃል በማርቆስ መጽሐፍ ውስጥ በብዛት ተጽፎ እናገኘዋለን። በተለይ ጌታችን ኢየሱስ ክርስቶስ ከተጠመቀ በዚህ በማርቆስ ወንጌል ምዕራፍ 1 ቁጥር 9 እና 10 ጀምሮ ያገልግሎቱ ፍሽካ ከተነፋበት ቀን ጀምሮ ያገልግሎቱ ሽጉጥ ከተተኮሰበት ቀን ጀምሮ ከዛን ቀን ጀምሮ የሚገርመው ወዲያው ወጣ ይላል፣ ወዲያው አጋንንትን አወጣ ይላል፣ ወዲያው ወደ ምኩራብ ገባ ይላል፣ ወዲያው እንደዚህ ያደረገ ይላል። የሚገርማችሁ በማርቆስ 1 ላይ ብቻ የቆጠርኩት እኔ 11 ጊዜ ወዲያው የሚል ቃል ተጽፎ ታገኛላችሁ እና ወዲያው ይላልና በማርቆስ ወንጌል አጠቃላይ በ16 ምዕራፍ ደግሞ ወደ 43 ጊዜ የሚጠጋ ወዲያው የሚል ነገር ታገኛላችሁ። ይሄ ወዲያው የሚለው ሐሳብ ዝም ብሎ እንደተጻፈ እኔ አላስብም። የስነ ጽሑፍ ማድመቂያም አይደለም። ነገር ግን ጌታችን ኢየሱስ ክርስቶስ ወደ አገልግሎት ከገባ ጊዜ ጀምሮ በአጠቃላይ ህይወቱ በወዲያው የተሞላ ነው። ካንድ ነገር ይወጣና ወዲያው ሌላ ነገር ውስጥ ይገባል። ከሙክራብ ይወጣና እንደገና በመርከብ በባህር ዳር ደግሞ ቆሞ ያገለግላል። ደግሞ ይወጣና ደግሞ ሲፈውስ ታዩታላችሁ። በዋናነት በማርቆስ ወንጌል ላይ ጌታ ኢየሱስ ክርስቶስ ሲያስተምር፣ ጌታ ኢየሱስ ክርስቶስ ተአምራትን ሲያደርግ፣ ጌታ ኢየሱስ ክርስቶስ ደግሞ መልካም ነገርን ሲያደርግ እንመለከተዋለን። ህይወቱ ቢዚ የሆነ ህይወት ነው የኢየሱስ ህይወት። በጣም የተደነቁበትን ነገር ልንገራችሁ፣ እናንተንም ያስደንቃችኋል ብዬ አስባለሁኝ። ጌታ ኢየሱስ ክርስቶስ ለአገልግሎት የተጠቀመበት ጊዜ 3 ዓመት ተኩል ነው። እኔ በጣም የሚገርመኝ በዚህ በ3 ዓመት ተኩል ውስጥ እንደዚህ አይነት ስራ ሊሰራ ይችላል ወይ? በሰው የተሰራው ስራ በጣም የተጨመቀ እስከ ሲፈነዳ ይሄው ዛሬ 2000 ዓመት ድረስ የሚተረክ በቆዳ ስፋት ደግሞ ስራውን ብንለካው ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የሚደርስ እንደዚህ ግዙፍ የሆነ ፕሮጀክት ነው ጌታ ኢየሱስ ክርስቶስ በ3 ዓመት ተኩል የጨረሰው። አንድ የህዳሴ ግድብ ለመጨረስ ምን ያህል ዓመት እንደፈጀብን እናውቃለን። ይሄ ፕሮጀክት ግን 2000 ዓመት በየቀኑ እየተሰበከ እኔ በዓለም በማይታየው ዓለም የቢልቦርድ ሰንጠረዥ ላይ ያለ የማይወርድ ጌታ ስሙ ለዘላለም የተባረከ ይሁን ኢየሱስ ነው። እግዚአብሔር ይባረክ። በየለቱ የሚሰበክ በየዓመቱ የሚሰበክ የሚጠራ ከኢየሱስ ውጪ ሌላ ሊሰበክለት የሚችል ነገር ምን አለ? በእናንተ ፊት እንድናገር ድፍረት የሰጠኝ ቢኖር ኢየሱስ ነው። ፓስተር ከሰጠኝ ጊዜ ጀምሮ ትንሽ ፈራው። ከዛ በኋላ ኢየሱስን እንደምሰብክ ሳውቅ ልቤ ተረጋጋ። ስለ ኢየሱስ መናገር ልብ ያረጋጋል። ጌታ ስሙ ለዘላለም። ስለ ኢየሱስ በጣም ነው ቸኩዬ መጣሁትኝ። እግዚአብሔር የተመሰገነ ይሁን። ዳዊት ወደ ጎልያድ ሲመጣ አልፈራም እኮ ሮጠ ሊጋጠመው ነው የሄደውና አገልግያለሁ ብዙ ቦታዎች ላይ ግን ያስፈራል እኮ ግን አልፈራም ኢየሱስ ከኔ ጋር ስላለ ጌታ ይባረክ። ይሄ ኢየሱስ በ3 ዓመት ተኩል የሰራው ስራ እንደው በትንሹ ብነግራችሁ ዮሐንስ ወንጌል ምዕራፍ 21 ቁጥር 24 የመጨረሻው ላይ ስትመለከቱ ዮሐንስ እንደዚህ አለ። እኔ ይሄ ራሱ በመጽሐፍ ውስጥ የተጻፈው ስራ በኢየሱስ በ3 ዓመት ተኩል ነው ወይ የተሰራው ብለን እንጠይቅ እኮ ያደርገናል። በቂ ነው ይሄን ለመጠየቅ። ግን የሚገርመው ዮሐንስ ሲናገር መጽሐፍ ሁሉ አለ። እኔ እሱን እንደዚህ ይላል 24 ላይ እንደዚህ ይላል፣ እነዚህንም የመሰከረ ይህንንም ጽፎ ያለ ይደቀ መዝሙር
ምስክሩ እውነተኛ እንደሆነ እናውቃለን ይላል። አይገርማችሁም? ምስክሩ ውሸት አይደለም፣ እውነተኛ ምስክር ነው የመሰከረው። ምስክሩ ምን የሚል ነው? ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ ከዚህ መጽሐፍ ከተጻፈው ውጪ። ለእያንዳንዱ ቢጻፍ መጽሐፍት ዓለም ላይ ባልበቃቸውም ይመስለኛል ብሎ ነው የተናገረው። እግዚአብሔር የተመሰገነ ይሁን። ካን ዩ ኢማጂን? በ3 ዓመት ተኩል ከዚህ መጽሐፍ ውጪ ደግሞ ኢየሱስ የሰራቸው ስራዎች ብዙ ሊጻፉ ይችላሉ። መጽሐፍት እንኳን ሊበቁት አይችሉም እያለ ነው እየተናገረ ያለው። እግዚአብሔር የተመሰገነ ይሁን። እኛ ስለ ኢየሱስ ምሳሌነት ብዙ ጊዜ ስናወራ ምናስበው ቀራንዮ ላይ የተሰራውን ታላቁን ስራ፣ በጣም ትልቁ ግዙፉ እሱ ነው። የደቀ መዛሙርቱን እግር ወርዶ ማጠቡ ይሄም ትልቅ ምሳሌ ነው። ወገኖቼ ጥቃቅኑ የኢየሱስ ክርስቶስ አካሄድ ራሱ ለኛ ምሳሌያዊነት አለው። ቢዚነት ለምን ቢዚ እንደምንሆን ነው እንጂ ጥያቄ ሊጠየቅ የሚገባው ቢዚነት መንፈሳዊነት ነው ለኔ። አንዳንድ ሰዎች ሲናገሩ ቢዚ የሚለው ቃል being under Satan's yoke ነው ይላሉ። በሰይጣን ቀንበር ውስጥ መውደቅ ነው። ቢዚ አትሁኑ ሰዎች ይላሉ። ቢዚ የሚያደርጋችሁ ዓላማው ነው እንጂ ወገኖቼ ስህተት ሊሆን የሚችለው የኢየሱስ ሕይወት በስራ የተጠመደ ነው። በስራ የተሞላ ሕይወት ነው ኢየሱስ በዘመኑ ውስጥ ያሳለፈው። ከኢየሱስ ሕይወት ልንማረው ከሚገባን ነገር አንዱ በጣም ብዙ አሁን ቅድም ፓስተር ቴዲ እንደተናገረው ይሄ 40 ቀን መንፈሳዊ ጉዞ ከኢየሱስ ጋር የሚል እዚህ አሉ። በጣም የተነቃቁ ወንድሞችና እህቶች አሉና በጠዋትና በማታ እንዴ መንፈሳዊ ነገር እንደዚህ መሆን ይቻላል እንዴ እስኪባል ድረስ ስንጀምረው ብዙ የከበዳቸው ወገኖች ነበሩና ለሊት 11 ሰዓት እንነሳለን፣ ማታ 3 ሰዓት ደግሞ እንገናኛለን። እና ለካ መንፈሳዊነት ወገኖቼ ዓላማው ነው እንጂ ቢዚነት ኃጢአት አይደለም። እግዚአብሔር ስሙ ለዘላለም የተባረከ ይሁን እንጂ ታዲያ 2 ቀን ተኝተን 1 ቀን የምናገለግለው ጌታ የለንም። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ስለዚህ በእግዚአብሔር ነገር እንድንጠመድ ቶሎ ኢየሱስ ቶሎ እንዲሄድ ያደረገው ቶሎ መስራቱ ነው። ወዲያው የእግዚአብሔርን ዓላማ መፈጸሙ እንደሆነ ነው የእግዚአብሔር ቃል የሚነግረን ማለት ነው። እግዚአብሔር የተመሰገነ ይሁን። ደግሞ ስራውን ሲሰራኮ መሰከሩለት አይደል? ሉቃስ ወንጌል ምዕራፍ 24 ላይ እነዛ የኤማውስ መንገደኞች እየተወለጉ ሲሄዱ ኢየሱስ አጠገባቸው ነበርና ስለምንድን ነው የምታወሩት ብሎ ጠየቃቸው። አንተ በኢየሩሳሌም እንግዳ ሆነ ትኖራለህ እንዲህ አሉት። እና ምን አሉት? ስለምንድን ነው የምታወሩት ሲላቸው እንዴ በስራውና በቃል ብርቱ ስለሆነው ስለ ኢየሱስ ነው እኮ አሉት። እግዚአብሔር የተመሰገነ ይሁን። ኢየሱስ በቃል ብርቱ ነው፣ ደግሞ በስራው ብርቱ ነው። ጌታ ይባረክ። ብርቱ ነው፣ በቃ ትጉ ነው። ዲሊጀንት ነው ኢየሱስ፣ ትጉ ነው። የባከነ ጊዜ የለውም ኢየሱስ ጊዜውን በአግባቡ ተጠቅሞ የሄደ ፍጹም ሰውም ነበር። የአምላካችን ስም የተባረከ ይሁን። ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ ትዝ እንደሚላችሁ እግዚአብሔርም ኢየሱስን የናዝሬቱን ኢየሱስን በኃይልና በመንፈስ ቀባው ይልና መልካምን እያደረገ ለዲያብሎስ የተገዙትን ነፃ ያወጣ ዞረ ብሎ ይናገራል። ኢየሱስ የዙረት ሕይወት ነበረው። ሰይጣንም እኮ ይዞራል። የኢየሱስ ዙረት ግን ለመልካም ነው። ሰይጣን ያፈረሰውን እየገነባ የመሄድ ሕይወት ነው ያለው ጌታችን ኢየሱስ ክርስቶስ። ጌታ ይባረክ። ሌላ ምንም ቶፒክ የለኝም። ኢየሱስ ቶፒኬ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። ወደ ዛሬው መልእክት ስገባ ለመግቢያ ይሄን ያህል ማለት ከቻልኩኝ ይሄ ታሪክ የተፈጸመው በገሊላ ባህር ዳር ነው። ከሱ በፊት በዚህ በማርቆስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል። ደግሞም ይላል። ይገርመኛል። ደግሞም የሚል ቃል አለው። ደግሞም የሚለው ነገር ከዛ በፊት የሆነ ያደረገው ነገር አለ። ደግሞም ይላል። እዛው ማርቆስ ወንጌል ምዕራፍ 3 ላይ ቁጥር 1 ላይ ደግሞ ስትሄዱ አሁንም ደግሞም ነው የሚለው። የኢየሱስ ሕይወት ደግሞም ወዲያው የሚል ሕይወት ነው የኢየሱስ ሕይወት። ደግሞም ይላል እና ደግሞም ይላል ደግሞ አሁንም ከዚህ በፊት ደቀ መዛሙርቶችን ሾመዋል። ብዙ የሰራቸው ስራዎች አሉ። እንደውም ቤተሰቦቹ ሰምተው ምን አሉት ብሎ ይናገራል። ቁጥር 20 ላይ ስትመለከቱ ኢየሱስ በቤት እንኳን ይላል ወደ ቤትም መጡ እንጀራ መብላት እንኳን እስኪሳናቸው ድረስ ብሎ ይናገራል። አይገርምም? ኢየሱስ እንጀራ የሚበላበት ጊዜ እስኪያጣ ድረስ ነበር በዚህ ምድር ላይ ረፍታቶ የኛን ስራ ሲሰራልን የሰነበተው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከስንፍና ሕይወት ያውጣን በጌታ በኢየሱስ ስም። ይሄን የትጋት ሕይወት ይስጠን። መጽሐፍ እኮ ሲናገር ለሰው ሀብቱ ገንዘቡ ነው አይልም። ለሰው ሀብቱ ትጋቱ ነው ይላል።
እግዚአብሔር የተባረከ በእግዚአብሔር ነገር አለመትጋት ስንፍና ነው ምግብ መብላት እግዚአብሔር የተመሰገነ እንዲህ አይነት ህይወት ያላችሁ ሰዎች የተባረካችሁ ናችሁ ገና ልትበሉ ስትሉ እየመጡ ሰዎች የሚያስጨንቋችሁ ሰዎች ገና ሊበላ ሲል ብዙ ሰዎች ይመጡበታልና እረፍት ያጣ ህይወት ነው ያሳለፈው ኢየሱስ እና እንደዚህ ይላል እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ ይላል ብዙ ነገር እኮ ሲያደርግ ነው ቆይቶ ትንሽ ለረፍ እንኳን የሚል ህይወት አልነበረውም ኢየሱስና ሊያርፍ በፈለገ ቁጥር ሁሉ እንዲህ አይነት ነገር ያጋጥመዋል እንደዚህ ይላል ቁጥር 21 ላይ ዘመዶቹም ሰምተው ኢየሱስ ህይወት ውስጥ በጣም እንግዳ የሆነ ነገር ነው የሆነ ያለው ከጥምቀቱ በኋላ አዲስ ነገር ነው የሆነው ወገኖቼ ዘመዶቹ መጥተው አበደ ብለዋል አበደ እስኪባል ድረስ ኢየሱስ ምን ነክቶታል እስኪባል ድረስ ጠፍቷል ከቤተሰቦቹ ጠፍቷል ከዘመዶቹ ከቤት ጠፍቷል የት ነው ያለው በእግዚአብሔር ሥራ ተጠምዷል እሱ ምን አለው የሚፈጽመው የአብ ፈቃድ አለው የሚፈጽመው ትልቅ ዓላማ ይዞ የተነሳ ነው ስለዚህ ወደ ምዕራፍ 4 ስመልሳችሁ በባህር ዳር ሊያስተምር ጀመረ እጅግ ብዙ ሰዎች ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ ተቀመጠ ህዝቡም ሁሉ በባህር ዳር በመድር ላይ ነበሩ ብሎ ይናገራል ኢየሱስ አንዳንድ ጊዜ ባህር ይጠቀማል መርከብ ይጠቀማል አገልግሎቱ በዚህ በገሊላ ስለ ገሊላ ባህር ትንሽ ነገር ለመናገር ያክል ምንድነው የገሊላ ባህር ርዝመቱ ስትሻገሩበት ወደ 13 ማይልስ ወይም ደግሞ ወደ 20 ኪሎ ሜትር የሚጠጋ ርቀት አለው የገሊላ ባህር እንደዚህ ደግሞ ወደ ጎን ልትለኩት ብትፈልጉ ወደ 12 ኪሎ ሜትር የሚደርስ ርቀት ያለው ነው 20 ሜትር በ12 ሜትር ነው ይሄ የገሊላ ባህር ደቀ መዛሙርቶቹ በደንብ ጠንቀቀው የሚያውቁት የኖሩበት ያደጉበት ባህር ነው ይሄ ታሪክ የተፈጸመው በተለይ በኋላ የማነብላችሁ እነዚህ ሰዎች በገሊላ ባህር እየተሻገሩ ባሉበት በ5 ማይልስ ላይ ወይም 8 ኪሎ ሜትር ላይ እያሉ የተፈጸመ ታሪክ ነው እሱን እንመለስበታለን ኢየሱስ ግን የመርከብን አገልግሎት የሚፈልግበት ምክንያቶች ስላሉት ነው አክቹአሊ በዛ ዘመን ላይ በገሊላ ባህር ላይ በእኛ ዘመን እንደ ወዳጅነት ፓርክ እንዳሉ እንደዚህ ይሄ አምፊቲያትሮች ትዕይንት የሚቀርብባቸው መድረኮች ባህር ላይ መርከብ ላይ ይደረጋሉ ለምንድነው ሲባል አንደኛ ከህዝቡ ራቅ ያለ ዲስታንስ ይሰጣል ሁለተኛ መርከቡ ከፍ እንደ መድረክ ነው የሚጠቀሙበት ስለዚህ ይሄ መርከብ ለኢየሱስ መድረኩ ነበር እሱ ብቻ አይደለም ሰዎች መተው እዚህ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል ሰዎቹም እንዳያጋፉት ታንኳን ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው ብሎ ይናገራል እንደሚያጋፉት ስለሚያውቅ ኢየሱስ አስቀድሞ ፕላን ያደርጋል ኢየሱስ እኮ ፕላን ያደርጋል እግዚአብሔር የተመሰገነ ይሁን ለምንድነው ቢባል ሲያጋፉት እንደዚህ ይላል ብዙ ሰዎችን አድኖ ነበርና ስለዚህም ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር ብሎ ይናገራል ኢየሱስ ላይ ይወድቁበት ነበር ስቃይ ያላቸው አያሳልፉትም ነበር ይጋፉት ነበር እንደገና እላዩ ላይ ሁሉ ይወድቁበት ነገር እግዚአብሔር የተመሰገነ ይሁን ለዚህ ነው ኢየሱስ በሌላ መንገድ ታንኳን የሚመርጠው ትንሽ ከሰዎች ዲስታንስ ይሰጣዋል እንደ መድረክ ከፍ ያደርገዋል እንደገና ደግሞ ይሄ የባህሩ ድምጽ ራሱ የተለየ አንዳንድ ጊዜ አንዳንድ ሰባኪዎች እንደምናያቸው በሙዚቃ የሚሰብኩ ስብከት አላቸውና የባህሩ ንፋስና ራሱ የባህሩ መንቀሳቀስ የተለየ ድምጽ ይሰጣልና ጥሩ አምፊቲያትርነት አድርገው ይጠቀሙበታል በዛ ዘመን የነበሩ ሰዎች የገሊላ አካባቢ ሰዎች ማለት ናቸው እግዚአብሔር የተመሰገነ ይሁን አሁን ወደ መልእክቴ እየመጣው ነው 30 ከዚህ በኋላ ኢየሱስ ብዙ ነገሮችን አድርጓል አስተምሯል በባህር ላይ ማስተማር ጀመረ የዘሪው ምሳሌ ያለው በዚህ ትምህርት ውስጥ ነው የሰናፍጯ ቅንጣት ያለችው በዚህ ውስጥ ነው የመቅረዙ ምሳሌነት ያለው በዚህ ክፍል ላይ ነው ያለው በምሳሌ ሰውን ሲያስተምር ከዛ በፊት እኮ በምኩራብ የሰለለ እጅ ሲፈውስ ደቀ መዛሙርቶችን እንደዚህ ሲያደርግ ቆይቶ ነው መጥቶ ደግሞ እንደገና ኢየሱስ በዚህ መርከብ ላይ ሆኖ ደግሞ አሁን እያስተማረ የዋለው አንዴ ስለ ዘሪው ምሳሌ ይነግራቸዋል እንደገና ደግሞ ስለ ሰናፍጯ ቅንጣት ታሪክ ይነግራቸዋል እንደገና ስለ መቅረዙ ደግሞ ይነግራቸዋል ደክሞት ነው የዋለው ኢየሱስ እንደዚህ ይላል እንደዚህ ያደረገ በዚያን ቀን መሸ ብሎ ይናገራል መሸ ስለዚህ ያደረገው ነገር ምንድነው ወደ ማዶ እንሻገር አላቸው ብሎ ይናገራል ወዴት ወደ ማዶ እንሻገር አላቸው ኢየሱስ ሳይበላ ኢየሱስ ሳይጠጣ
ኢየሱስ መደረቢያውን እንኳን ሳይጥል የሚያደርጉት ነገር ምንድነው? ይሰብኩና መጨረሻ ላይ ወደዛ ወደ ባህር ዳሩ ይወርዱና መደረቢያ ይደረጋል፣ ምግብ ይበላል፣ ይጠጣል፣ አቅም ይገኛል። ኢየሱስ ግን በዛ በነበረበት ሁኔታ ምግብ አላሳሰበው፣ የሚደርበው መደረቢያ አላሳሰበው፣ ምንም ያሳሰበው ነገር የለም። ለምን መሰላችሁ? በጌራሴኖን ምዕራፍ 5 ላይ ስትሄዱ አንድ የሚፈወስ ሌላ ሰው አለ። የሱ ጉዳይ ነው የኢየሱስ አጀንዳ። የሱ ጉዳይ ነው ኢየሱስን የሚያሳስበው። ክብር ለጌታ ይሁን። ስለዚህ ምን አላቸው? ወደ ማዶ እንሻገር አላቸው። ይሄ ቃል እንሻገር የሚለው ቃል ልመና አይደለም። ብንሻገር ይሻላችኋል አላላቸውም። ያላቸው እንሻገር ነው ያላቸው። ወዴት? ወደ ማዶ። ትእዛዝ ነው ይሄ። እግዚአብሔር የተመሰገነ ይሁን። ትእዛዝ ነው። አዘዛቸው። ምን ብሎ? ወደ ማዶ እንሻገር አላቸው። እግዚአብሔር የተባረከ ይሁን። ስለዚህ እነዚህ ደቀ መዛሙርቶች ለመሻገር ምን አደረጉ ብሎ ይናገራል? ህዝቡ ሁሉ ተውና ኢየሱስን እንዲያወሰዱት ብሎ ይናገራል። የዛሬ የመልእክቴ ርዕስ እንዲያወሰዱት የሚል ነው። ለእናንተ ደግሞ እንዲያወሰዱት ነው። እግዚአብሔር የተመሰገነ ይሁን። እንዲያወሰዱት ብሎ ይናገራል። እንዳለ ምንም ሳይጨምሩ ሳይቀንሱ ነው የወሰዱት፣ ሳያጎሉ። ጌታ ስሙ የተባረከ ይሁን። እንዳለ ነው የወሰዱት። እንዳለ ነው የሚለው። ኢየሱስ እንዳለ የሚወሰድ አምላክም ሰውም ነው። ጌታ ስሙ ለዘላለም የተባረከ ይሁን። ብዙ ሰዎች ኢየሱስን ግማሹን ይወስዱታል፣ ግማሹን ያወስዱትም። ኢየሱስን እንዴት እንደወሰዱት በኋላ አሳያቸዋለሁ። ግን የመልእክቴ ርዕስ እንዲያወሰዱት ነው። እንዳው የወሰዱት ጌታ ምን አይነት እንዲያው ነው የወሰዱት? እንዲያው ማለት እንዳለ ነው የወሰዱት። ባለበት ነው የወሰዱት። ሳያጎሉ ነው የወሰዱት። ብዙ ነገር ብያለሁ። እንዴት ነው የወሰዱት ብዬ ሳስብ ሳይጠራጠሩ ወሰዱት፣ ሳያጓድሉ ወሰዱት፣ ምንም ሳያስቀሩ ወሰዱት፣ እንደ ወረደ ወሰዱት፣ ሳይቀላቅሉ ወሰዱት፣ ሳይሸቃቅጡ ወሰዱት፣ ባይገባቸውም ወሰዱት፣ ይጠቅማቸዋልና ወሰዱት፣ ሙሉን ወሰዱት፣ ሳያስቀሩ ወሰዱት ብየዋለሁ። ጌታ ስሙ የተባረከ ይሁን። ሃሌሉያ። ጌታን ከወሰድነው አንዱም ብቻ ሳይሆን እንዳለ ነው መውሰድ ያለብን። እግዚአብሔር የተመሰገነ ይሁን። ኢየሱስ አንድ ጊዜ በማቴዎስ ምዕራፍ 16 ላይ ሰዎች መጡና ነው ኢየሱስ ራሱ ለደቀ መዛሙርቱ ነገራቸው። የሰው ልጅ ሰዎች ማን ይሉታል አላቸው። አንዳንዶቹ ኤልያስ ይሉታል፣ ከነቢያት አንዱ ነው ኤርሚያስ ነው ይሉታል አለ። እናንተስ ማን ትሉኛላችሁ አለ። ኢየሱስን የምንለው ነገር በጣም ወሳኝ ነው። እንዳለ ልንለው ይገባል። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። ስለዚህ ስለምመለስበት እሱ ችግር የለኝም። ሌሎች ታንኳዎችም ከእርሱ ጋር ነበሩ ብሎ ይናገራል። መንቀሳቀስ ሲጀምሩ ኢየሱስ ባለበት ታንኳ ላይ ብቻ ሳይሆን ሌሎች ሰዎች ደግሞ ታንኳዎቻቸውን ይዘው በዙሪያ ላይ አብረውት ነበሩ ብሎ ይናገራል። አብረውት ነበሩ። መጣበታለሁ እሱንም። ከዛ እንደዚህ ይላል፣ ብርቱ አውሎ ንፋስ ተነሳና ብሎ ይናገራል። እንዴ ይሄ በጣም ትልቅ ጥያቄ ሊያስነሳ የሚችል ነገር ነው። እነዚህ ሰዎች ጉዟቸውን የጀመረው ታዘውት ነው። በትእዛዝ ነው የጀመሩት ጉዞውን። ቆይ ሰው ጌታን እየታዘዘ ብርቱ ንፋስ ሊነሳበት ይችላል እንዴ? እስኪ እናንተ ትፈርዳላችሁ። በብሉይ ኪዳን ዮናስ ገጽ 700 ላይ ትንቢተ ዮናስ ላይ አንድ ቃል አብረን እንድናነብ ፈልጋለሁኝ። እንደዚህ ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ እና 5 አነበዋለሁ። እግዚአብሔርም በባህሩ ላይ ታላቅ ንፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰባበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ፣ መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት ብሎ ይናገራል። እነዚህ ሁለት ትዕይንቶች እኮ ተመሳሳይነት አላቸው አይደል? ሁለቱም ባህር ላይ ነው። ሁለቱም ብርቱ አውሎ ንፋስ ነው የመጣባቸው። ግን አንድ የሚለያቸው ነገር አለ። እዚህኛው ክፍል ላይ ዮናስ ባለመታዘዙ ምክንያት ነው ብርቱ አውሎ ንፋስ የተነሳው። እንዴ በሚታዘዙና በማይታዘዙ ሰዎች መካከል ልዩነት የለም እንዴ? በብርቱ ንፋስ ላይ ምንም የተጻፈልን ነገር የለም። ላይገጥመን አይችልም። ብርቱ ንፋስ እየታዘዝኩ ጌታን እያገለገልኩት እንዴት እንዲህ አይነት ገጠመኝ አይባልም። ልዩነቱ ብርቱ አውሎ ንፋስ ላይ አይደለም አይደል? ባሸዋም ላይ የተሰራው ቤት ባለቱም ላይ የተሰራው ቤት ሁለቱም ጎርፉ እኮ መጥቷቸዋል። አወዳደቃቸው ነው የተለያየው።
ስለዚህ ምናልባት ዛሬ እንደዚህ ጌታን ያገለገልኩት እየወደድኩት እንዲህ ባለ ትልቅ መከራ ውስጥ የማልፍበት ምክንያት ምንድነው ብላችሁ የምትጠይቁ ሰዎች የሰራውት በደል አለ ወይ ብላችሁ እንደ ዮናስ ስላልታዘዘ ነው። ይሄ ዲስኦቢዲየንስ ነው። ይሄ ደግሞ ኦቢዲየንስ ነው። ሰው እየታዘዘም እያለ ብርቱ ነፋስ ይነሳበታል። ሰው እየታዘዘም እያለ ይቸግረዋል። ሰው እየታዘዘም እያለ በመከራ ውስጥ ያልፋል። መከራ ለመታዘዝ በቂ ምክንያት አይደለም ማለት ስለታዘዘ ሰው መከራ አያገኘውም የሚል ወንጌልኛ አንሰብክም። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ በእንዲህ አይነት ህይወት ውስጥ ላላችሁ ሰዎች እኔ የምናገረው ነገር ምንድነው ብቻ የወጀቡ ጌታ እዛ እናንተ ያላችሁበት ቤት ይሁን እንጂ ብርቱ ንፋሱ አያሳስባችሁ። እግዚአብሔር የተመሰገነ ይሁን። እንደዚህ ይላል በታንኳይቱ ይገባ ነበር ይላል እና እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር ብሎ ይናገራል። ይሄ ሁሉ ወጀብ እየመጣ ይሄ ሁሉ አውሎ ንፋስ እየመጣ ይሄ ሁሉ ማዕበል ታንኳው እኮ እየተናወጠ ነው ያለው። አያስተኛም እኮ ይንቀሳቀሳል። መንቀሳቀስ ብቻ እኮ አይደለም ከንፋሱ ይሄ ብርቱ ንፋስ ያያዘ ዝናብ ነው የዘነበው እና ታንኳው እኮ ውሃ እየሞላ ነው ያለው። ኢየሱስ ያለበትን ታንኳ ውሃ እየሞላው ነው ያለው። ኢየሱስ እሱ ብዙ አላሳሰበውም። ግን አንድ ነገር ከዚህ ተምረን መውጣት የምንችለው ነገር አለ ብዬ አስባለሁ። ምንኑ ታውቃላችሁ? እነዚህ ደቀ መዛሙርት እንዲያው የወሰዱት ለካ ፍጹም ሰው ነበር። ኢየሱስ ፍጹም ሰው እንደሆነ ከተጠቀሰበት የወንጌል ክፍል መካከል አንዱ መተኛቱ እኮ ነው። የሰውነቱን ባህሪ ነው የሚያንጸባርቀው። ኢየሱስ ፍጹም ሰው ነው። ተኝቷል፣ ይደክመዋል፣ ይበላል። እንዲህ አይነት ህይወት ውስጥ ያሳለፈ ነው ኢየሱስ። ስለዚህ ወገኖቼ ደግሞ በኋላ ወረድ ብለን እንመለከታለን። ስለዚህ እንዲያው የወሰዱት ጌታ የምን ጌታ ነው? ሂዩማኒቲ ያለው ፍጹም ሰው የሆነ የሰዎችን ነገር ለመረዳት የሚችል ድካማችንን የሚያውቅ የሚራራልን ሊራራላችሁ የማይችል ሊቀ ካህናት የላችሁም ተብሎ የተጻፈልን ፍጹም ሰው ነው ጌታችን ኢየሱስ ክርስቶስ። ስሙ የተባረከ ይሁን። መላእክት የኛን ድካም ሊያውቁልን አይችሉም፣ ሌሎችም ሊያውቁልን አይችሉም። የኛ ጌታ ግን የሰውነት ባህሪ ያለው ስለሆነ የኛን ድካም የሚያውቅ ነው። የሚራራልሽ ጌታ አለ። ጌታ ስሙ ይባረክ። በድካምሽ የሚያዝንልሽ የማይፈርድብሽ ጌታ ኢየሱስ አለ። እግዚአብሔር የተባረከ ይሁን። እንቀጥላለን። አንቅተውት ብሎ ይናገራል። አይገርምም? አውሎ ንፋሱ ኢየሱስን አላነቃውም። ወጀቡ ኢየሱስን አላነቃውም። ለምን? ያውቀዋል። ይተዋወቃሉ ከአውሎ ንፋሱ ጋር ከማዕበል ጋር ይተዋወቃሉ። ያነቁት እነሱ ናቸው ወገኖቼ። ቀስቅሰውትም ብሎ ይናገራል አዲሱ መደበኛ ትርጉም ላይ። ጌታ ስሙ ይባረክ። ከባህሩ ከነውጡ ከሁሉም በላይ ኢየሱስን ከማደሪያው ሊቀሰቅሰው የሚችለው የኛ ጩኸት ብቻ ነው። ኢየሱስ ያልተነሳው ጩኸት በብርቱ ወደሱ እስኪደርስ ድረስ ነው። እነዚህ ሰዎች ጩኸታቸው አላስነሳውም፣ ንትርካቸው አላስነሳውም፣ የዚህ የብርቱ ንፋስ ጉዳይ አላስነሳውም። ሲቀሰቅሱት ነው። በጌታ በኢየሱስ ክርስቶስም ኢየሱስ ይነሳላችሁ፣ ኢየሱስ ይንቃላችሁ። ለዚህ ትልቁ ምክንያት መጮህ ነው። እግዚአብሔር የተመሰገነ ይሁን። አንቅተውም መምህር ሆይ አሉት። የነሱ የእውቀት ልክ ይሄ ብቻ ነው። መምህር ሆይ ማለት ሲያስተምር ነው ያዩት ኢየሱስን እንጂ ሲቀሰቅሱት አውሎ ንፋሱ ጸጥ እንደሚያደርግላቸው አውቀው አይደለም፣ እንደሚገስጸው አውቀው አይደለም። እንዲህ አይነት ልምምድ የላቸውም ከዚህ በፊት። ያነቁት እኔ እንደምገምተው እነዚህ ሰዎች ውሃው ታንኳውን እየሞላው ስለነበረ ከውሃውስ በባሊ ውሃውን እየቀዱ እንደገና ወደ ባህሩ የመለሱ ደክሟቸው ነው በያስባለሁኝ። ስለዚህ ወደ ኢየሱስ መጥተው ስንጠፋ ግድ አይልም ያሉበት ትልቁ ምክንያት እንዲረዳቸው ነው፣ እንዲያግዛቸው በባሊ ውሃ ይዞ ወደ መርከቡ ወደ ባህሩ እንዲጥልላቸው ነው እንጂ እንዲህ አይነት ታላቅ ምክንያቱም መጨረሻ ላይ የተናገሩት ነገር አለ። ማን ነው ብለው ጠይቀዋል። ጌታ ስሙ ይባረክ። ጌታ እኮ ሊረዳን ሳይሆን ሊያድነን ነው የመጣው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። እንደዚሁ ሊያጽናናን ብቻ ሳይሆን ሊፈውሰን ነው የመጣው። አይዞህ ሊል ሳይሆን ወገኖቼ ፈርስት ኤድ ሊሰጠን ሳይሆን ኢየሱስ ችግሮቻችንን ከነመሰረቱ ሊነቅል ነው ወደኛ የመጣው። ጌታ ስሙ ይባረክ። ስለዚህ አንቅተውም መምህር ሆይ አሉት። መምህር ሆይ በቃ በእውቀታቸው ልክ ነው። እዚህ ቦታ ላይ የነበሩበት ዕውቀት ይሄ ብቻ ነው። ምን የሚል መምህር? ለምን? ሲያስተምር ስላዩት ነው። ስንጠፋ አይገድህምን አሉት። አይገድህም ወይ
ኬር አታረግም ወይ ስለኛ? ይሄ ያይገድህም ጥያቄ በዘመናት መካከል ብዙዎች የሚያነሱት ጥያቄ እንደሆነ እንመለከታለን አይደል? አይገድህም ወይ? እዛ ቀድም ያነበብኩላችሁ ዮናስ ላይ እንዴት አይገደኝም አለ። ለዚህ ግራና ቀኙን ለማያቀው ለነነዌ ህዝብ እንዴት አይገደኝም አለው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለሰው ልጆች ሁሉ የሚገደው አምላክ ነው። ኬር የሚያደርግ አምላክ ነው። ጌታ ይባረክ። እነ ማርታ ቤትም እኮ ገብቶ ማርታ ያለችው ነገር አለ አይደል እንዴ? እኔ ብቻዬን ስደክም እንደው በጣም አይገድህም እንዴ ብላ አለችው። ወገኖች ይሄ ወቀሳ አዘል ነው። ክስ ነው የመሰረቱበት። እንዴት አንተ አይገድህም ማለት እኛ ስንደክም እንደዚህ ስንሆን ይገደዋል ጌታ። ያንቺ ጉዳይ ይገደዋል። ያንተ ጉዳይ ጌታን ይገደዋል። ጌታ ስሙ የተባረከ ይሁን። ኬር የሚያደርግ ነው። እርሱ ስለናንተ ያስባል ብሎ መጽሐፍ ተናግሯል። እርሱ ስለኛ ያስባል። እርሱ ስላንቺ ያስባል። እግዚአብሔር የተመሰገነ ይሁን። ስለዚህ ነቃና የመጀመሪያ እርምጃ ያደረገው ምንድነው? ነቅቶ ነፋሱን ገሰጸው ይላል። ባህሩንም ዝም በል ጸጥ በል አለው ይላል። ይሄ በጣም ይሄ ክፍል በጣም 2-3 ሳምንት ለሰው ስብከት ሊሆን የሚችል በጣም እምቅ የሆነ የእግዚአብሔር አጀንዳ ያለበት ክፍል ነው። ጌታ የተባረከ ይሁን። እንደዚህ አለ። አይ ገሰጸው ብሎ ይናገራል። ምን አስገሰጸው? ኢየሱስ ለምንድነው ዝም በል ያለው? ይሄን እኮ አገሳጸጽ ኢየሱስ ከዚህ በፊት ተጠቅሞበት የሚያውቀው ለአንድ ነገር ነው። ሉቃስ ምዕራፍ 4 ላይ ሄደን ስናይ ያንን አጋንንት ለማውጣት የተጠቀመበት ቃል ነው። ዝም በል ጸጥ በል ለቀው ሂድ ሲለው ወጣ ብሎ ይናገራል። ተርሚኖሎጂው ተመሳሳይ ነው ከዚህ ጋር። ምን ማለት መሰላችሁ? እንደሱ ብቻ አይደለም። ደቀ መዛሙርቶቹ ደግሞ በታላቅ ፍርሃት ውስጥ እንደነበሩ ይናገራል። ለምንድነው በዚህ ልክ የፈሩት እነዚህ ሰዎች? እነዚህ የገሊላ ሰዎች፣ እነዚህ በባህር ላይ በጣም ብዙ ልምድ የነበራቸው ሰዎች ያቁታል። ይሄ የገሊላ ባህር አንድ ከሚታወቅበት ባህሩ መካከል በድንገት ማዕበል የሚነሳበት ባህር ነው። በድንገት ብቻ አይደለም፣ ቫዮለንት የሆነ ኃይለኛ የሆነ ማዕበል የሚነሳበት ባህር ነው ይሄ። እነዚህ ሰዎች ኢየሱስ ከመሸ ወደ ማዶ እንሻገር ሲላቸው የተሻገሩት ኢየሱስ ስላላቸው ነው እንጂ እንደዚህ በማታ የሚከድበት ባህር አይደለም ፈጽሞ ሲጀመር የገሊላ ባህር። እና ኢየሱስ ያንን ሰው ለቀውጣ ሲለው አጋንንቱን አንፈራገጠውና ለቆት ወጣ ብሎ ይናገራል። እንደዚህ ብሎ የተናገረበትን ቃል ነው ለመርከቡም ለዚህ ለባህሩ ለተነሳው አውሎ ንፋስ የተጠቀመው ይሄንን ቃል ነው ይላል። ተርሚኖሎጂው ተመሳሳይ ነው። ገሰጸው ብሎ ይናገራል። ሁለተኛ ደግሞ ደቀ መዛሙርቶቹ በዚህ ልክ ፕሮፌሽናል ሆነው እድሜ ዘመናቸውን ሁሉ የሚያውቁት ባህር ላይ ነው ያሉት። እንግዶች አይደሉም። እንደዚህ ስንጠፋ እስከሚያሰኛቸው ድረስ እኮ የሚያሳየው የባህሩ መናወጥ በጣም ኃይለኛ እንደሆነ የሚገልጽ ክፍል ነው። ልምድ የሌላቸው ሰዎች ቢሆኑ ከዚህ በፊት ታንኳ ላይ ወጥቶ የማያውቅ ሰው እንደዚህ ቢፈራ ምንም አይፈረድበትም። ነገር ግን እነዚህ ሰዎች ያውቁታል። ልምድ ያላቸው ኤክስፐርቶች ናቸው። ፕሮፌሽናል ናቸው። ወገኖች አንዳንድ የሚመጣው ነገር ከፕሮፌሽናችን እኮ በላይ ነው። ዕውቀታችን ሊበግረው የማይችል ነው። ጌታ ስሙ ይባረክ። በፕሮፌሽን የመጣውን በፕሮፌሽን እንመልሰዋለን። ከፕሮፌሽን በላይ የመጣውን ነገር በምን እንመልሰዋለን? ኢየሱስ ከሌለን። ለዚህ ነው የፈሩት። ይሄ አይሆንም ነው ያሉት። ልንጠፋ ነው አሉት። በልምዳችን ይሄ የሚያጠፋን ነው። ለዚህ ነውና በእነዚህ በሁለት ምክንያቶች መካከል አንደኛው መፍራታቸው ራሱ ኖርማል ፍርሃት አይደለም። ሁለተኛ ኢየሱስ ሲናገር ገሰጸው የሚለው ቃል ከዚህ ከሉቃስ ወንጌል ምዕራፍ 4 አጋንንትን ካወጣበት ቃል ጋር ተመሳሳይነት መኖሩ ይሄ ችግር ተፈጥሯዊ ችግር ብቻ አለመሆኑን የሚያስረዳ ነው። ክብር ለኢየሱስ ይሁን። ተፈጥሯዊ ችግር ብቻ አይደለም። አንዳንድ ችግሮች ምንጫቸው ተፈጥሯዊ ብቻ አይደለም፣ መንፈሳዊ ምንጭም አላቸው። ከበስተጀርባቸው የሚሰራ ትልቅ ኃይሎች አሉ። በተለይ አጉል ፍርሃት እንድንፈራ የሚያደርገን በጣም እንድንጨነቅ የሚያደርገን ከሆነ ቆም ብለን የችግሩን ምንጭ ማጥናት መቻል ያስፈልገናል። ገብቷችኋል? ኢየሱስ ክርስቶስ ጌታ ነው። ገሰጸው የሚለው ተፈጥሯዊ ዝም ብሎ ይሄ የአየር ጸባይ ለውጥ አይደለም። ዝም ብሎ የባህር ነውጥ ብቻ አይደለም። የማዕበል ነገር ብቻ አይደለም። አንዳንዴ በህይወታችን የሚገጥሙን ፈተናዎች ናቹራል ናቸው ብለን ብቻ ልንቀበላቸው አይገባም። ከበስተጀርባቸው የሚሰራ
ሌላ ኃይል አለ። እሱ ካልተገሰጸ ችግሩ አያቆምም። በጌታ በኢየሱስ ስም ችግሮቹ ያመጣው ይሄ መናፍስት ጉልበት ሁሉ ይሰበራል። በኢየሱስ ስም ኃይል ይወድቃል። እግዚአብሔር የተባረከ ይሁን። ስለዚህ ችግሮቹ ሁሉ ጊዜ ናቹራል አይደሉም። የተለመደ ነው አንልም። ጨጓራ በቃ ጨጓሬ እያል እንድንኖር አይደለም። ከበስተጀርባው ያለው ኃይል ምንድነው? በጣም የምንጨነቅበት ነገር ካለ ወገኖቼ ከጀርባው የመናፍስትም ጉልበት ይኖራልና ስለሱም ልንጸልይ ይገባናል ለማለት ነው። እና ኢየሱስ ገሰጸው ብሎ ይናገራል። ባህሪ ገሰጻል እንዴ? ምን አለ ዝም ብለ ጸጥ በል ቢለው እኮ ጸጥ ይላል እኮ አይደል? ናቹራል ቢሆን እንደሱ ነው የሚሆነው። ነገር ግን ከናቹራል ያለፈ ይሄ ስፒሪቹዋል የሆነ ፕሮብሌምም ስለሆነ ነው ኢየሱስ ይሄንን ኃይል መጠቀም ያስፈልገው። ጌታ ይባረክ። ስለዚህ ኢየሱስ ዝም በል ሲለው ዝም አለ። ታላቅ ጸጥታም ሆነ ብሎ ይናገራል። ወደ ሁለተኛው ልመጣ ነው። ከዛ ደቀ መዛሙርቶቹን ገሰጻቸው ራሱ በኋላ እንዲህ የምትፈሩት ለምንድን ነው አላቸው። ለምንድን ነው የምትፈሩት? እንዴትስ እምነት የላችሁም አላቸው። ለምን መሰላችሁ? እነዚህ ሰዎች በጣም ሁለት ትልልቅ ነገሮችን ሚስ እንዳደረጉ እንደተላለፉ ክፍሉን በደንብ ካየነው የሚነግረን ነገር አለ። የመጀመሪያው እንሻገር ያላቸው ማን ነው ነው? የተናገረህ ማን ነው ነው? ያዘዘህ ማን ነው ነው? ታዘው የወጡት እኮ በአምላክ ቃል ነው። በጌታ ቃል ነው እኮ የወጡት። በጌታ ቃል ወተን ስራ ጀምረን፣ በጌታ ቃል ወተን ንግድ ጀምረን፣ በጌታ ቃል ወተን አገልግሎት ጀምረን ይሄ ወጀቡ አውሎ ንፋሱ እንደዚህ ሲያዳፋን ሲያጣጋን ያን ጊዜ ጌታን ተነስተን የመክሰስ ህይወት ውስጥ እንገባለን። አንዳንድ ጊዜ ወገኖቼ አይደለም፣ እነዚህ ሰዎች እንዳሉት አይደለም። ጌታ ስሙ የተባረከ ይሁን። ስለዚህ አንደኛው እነዚህ ሰዎች ጌታ የተናገራቸውን ቃል ተላልፈዋል። ለምን? እንሻገር ያለው ሰው ብቻ አይደለም። እንሻገር ያለው ኢየሱስ ነው። እንሻገር ያለው እኮ አምላክ ነው። እንደውም ተሻገሩ አይደለም። ከሌላው ጊዜ አንዳንዴ ተሻገሩ የሚልበት ጊዜ አለ አይደል? እሱ እኮ ትንሽ ያስፈራል። ለምን? ጌታ ባለመኖሩ ምክንያት በመካከላቸው ትንሽ ሊያስፈራ ይችላል። አሁን ግን ይሄን ለየት የሚያደርገው ኢየሱስ ራሱ በታንኳ ውስጥ እንዳለ እኮ ይናገራል። እግዚአብሔር የተመሰገነ ይሁን። ኢየሱስ በቤታቸው ሆኖ ስለምን ትፈራላችሁ? ስለምን እንፈራለን? አንደኛው ይሄ ነው። ቃሉን እናስታውስ፣ የተናገረንን ነገር እናስታውስ። በትንቢት ስለኛ የተነገረውን ቃል እንያዝ። ምን ብሎ ነበር? ይሄንን ጉዞ ከመጀመሪያ በፊት ምን ተናግሮ ነበር? ምን አዞ ነበር? የትእዛዝ ቃል ነው ይሄ ቃል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ አንዳንድ ጊዜ ይሄንን ከውስጣችን ያወጣዋል ጠላት። ከዛ በታላቅ ፍርሃት ውስጥ እንድንወድቅ ያደርገናል። በጭንቀት ውስጥ እንድንኖር ያደርገናል። ሁለተኛው ደግሞ ሚስ የተደረገው ፖይንት ኢየሱስ መሲህ ነው። ክርስቶስ መሲህ ነው። መጽሐፍ መሲሁ በታንኳ ሲሄድ በባህር ላይ ነው የሚሞተው የሚል የለም። መሲሁ የሚሞተው በመስቀል ላይ ነው። ትልቁ ፒክቸር ይሄ ነው ወገኖቼ። ሰይጣን ከሚጠቀምበት አደገኛ መሳሪያዎቹ መካከል ዋነኛው ትልቁን የኢየሱስን ስዕል ከህይወታችን ማውጣት ነው። መሲሁ በመስቀል ላይ እንደሚሞት ነው የተነገረለት እንጂ በታንኳ ውስጥ ኢየሱስ ስላለ ምንም አይሆንም። የአምላካችን እግዚአብሔር ስም የተባረከ ይሁን። ወደ መጨረሻ እየመጣው ነው ዛሬ አጭርም ቢሆን ጌታ ይባረክ። ስለዚህ እነዚህን ሁለት ዋና የህይወታቸውን ቁልፍ ነገሮች ሚስ በማድረጋቸው ምክንያት አንደኛ ያዘዛቸውን ቃል በመዘንጋታቸው ምክንያት፣ ሁለተኛ ትልቁን የመሲሁን ስዕል ከህይወታቸው ውስጥ በማጣታቸው ምክንያት ለከፋ ፍርሃትና ጭንቀት እነዚህ ሰዎች እና እስኪ ዛሬ ቆም ብለን የፍርሃት ምክንያቱ ምንድነው እንደዚህ የሚያስፈራኝ? ስለ ኑሮ ፍርሃት እኔ ጳውሎስ የፈራባቸው ነገሮችና እኛ የፈራንባቸው ነገሮች እኮ በፍጹም የማይገናኙ ናቸው ወገኖቼ። በወንድሞች ፍርሃት ይላል፣ በብዙ ነገር ይፈራል። እኛ ምን ፈራው በአብዛኛው የኑሮ ፍርሃት ነውና አንዳንድ ጊዜ ኑሮ ራሱ ከጀርባው ምን አለው ብለን መጠየቅ አለብን። ብዙ ጊዜ ፓስተር ሚኪ እዚህ መድረክ ላይ ይናገር ነበርና ከቤት ኪራይ ጋር የተገናኘ ነገር መንፈስ ነው ምናምን የሚለው ነገር አለና ወገኖቼ ችግሮቻችን በስተጀርባ ሊገሰጽ የሚገባው ትልቅ መንፈስ አለ። ጌታ ይባረክ። እኛን ያሽመነመደን ክርስትና ህይወታችንን በጣም በቃ አጎንብሰን እንድንሄድ ያደረገ፣ ህይወታችንን በጭንቀት እንዲሞላ ያደረገ፣
እንድናጉረመርም ያደረገ አልፈን አምላካችንን እግዚአብሔርን እንኳን ሳይቀር እንድንከስ እስከ መክሰስ ድረስ ምን አድርጌ ነው እንደዚህ የምታደርገኝ ብለን እስከንናገር ድረስ ያስደፈረን ነገር ምንድነው? መሲሁ በመስቀል ላይ ነው የሚሞተው እንጂ በባህር ላይ አይደለም የሚሞተው። አልተጻፈም። እግዚአብሔር የተመሰገነ ይሁን። መጨረሻውን ተናግሬ ጨርሳለሁኝ። ስለዚህ እጅግም ፈሩና ይላል። ቅድም ያልኳችሁ ፈሩና እሱ ነው። እንግዲህ ነፋስን ባህርም የሚታዘዙለት ይማን ነው ተባባሉ ብሎ ይናገራል። ማን ነው አሉ? ይሄ ማን ይመስላችኋል? ባህሩም ወጀቡም የሚታዘዝለት ማን መሰላችሁ? መዝሙር 89 ከ8 እስከ 9 እንመለከታለን። እንደዚህ ይላል። ቅድም ኢየሱስ ፍጹም ሰው እንደሆነ አይተናል። አሁን ደግሞ መዝሙር 89 ከቁጥር 8 እስከ 9 ድረስ እንደዚህ ይላል። የሰራዊት ጌታ እግዚአብሔር ሆይ እንዳንተ ያለ ማን ነው? እግዚአብሔር ሆይ አንተ ኃያል ነህ፣ ታማኝነትም ከበዋል። የባህርን ቁጣ ትቆጣጠራለህ፣ ሞገድም ሲነሳ ጸጥ ታደርጋለህ የሚል እኮ እግዚአብሔር ቃል አለ። ይሄ ማን ነው? እንዳንተ ያለ ማን ነው የተባለለት ማን ነው? ጂሆቫ እኮ ነው። ያህዌ ነው እኮ። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ ወደ አንድ ነገር ልመጣ ነው። ኢየሱስ ያህዌ ነው። ኢየሱስ ጌታ ነው። ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ይባረክ። ኢየሱስ ጌታ እንደሆነ ብታምን የሚለው ቃል ጌታ የሚለው ለኢየሱስ የተሰጠው ስያሜ ተቀጽላ አይደለም፣ የማዕረግ ስምም አይደለም። ዶክተር ገሌ እንደሚባለው ጌታ ኢየሱስ ብለን ስንናገር ጌታ የሚለው ቃል የኢየሱስ ቅጥያ አይደለም። ጌታ የሚለው ቃል በግሪክኛው ኩሪየስ የሚለው በዕብራይስጥ ደግሞ ጂሆቫ የሚለው ስም እኮ ነው የወሰደው። ጌታ ብቻውን ስም ነው። ጌታ ስሙ ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ስንል ያኔ ህዝቡን ከምድረ በዳ አውጥቶ በሲና ተራራ ላይ የተገለጠው የዛ ክብር እሱ ለማለት ነው። እሱ ነው ለማለት ነው። አይሁዳውያን ኢየሱስን የማይቀበሉበት ትልቁ ምክንያት ምን ስለሆነ ነው? ኢየሱስ ጌታ ነው ሲባል ያህዌ ነው ማለት ነው። ያ ክብሩ የተገለጠው ተራራውን ያንቀጠቀጠው አይ እሱ ተው አንተ ተናገረን ብለው ሙሴን እስኪሉት ድረስ ያስፈራና ያንቀጠቀጠ የነበረው እንደው መጽሐፍ ሲናገር ሙሴ እፈራማለሁ እንቀጠቀጥማለሁ አለ ብሎ ይናገራልና ኢየሱስ ክርስቶስ ጌታ ነው ስንል ላንድ ሎርድ አይደለም ኢየሱስ ወይም የተወሰነ ሹመት ያለው አይደለም። ኢየሱስ ጌታ ነው ማለት ኢየሱስ ጂሆቫ ነው ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። ጌታ ይባረክ። የመጨረሻውን ቃል ቆመን እንድንናገረው ፈልጋለሁኝ በዛው ወደ ጸሎት ስለምንሄድ ጌታ ይመስገን። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እስኪ ይሄንን ማወጅ እንችላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ያህዌ ነው። ኢየሱስ እግዚአብሔር ነው። ይሄ እኮ በመና እዚህ በሰማይ ባለው በዚህ በመንፈሳዊው ዓለም ላይ እኮ በጣም ትልቅ ስም ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው ስንል ይሄንን መረዳት ይዘን ነው። ጌታ ስሙ ይባረክ። አሁንም ደግመን እንለዋለን። ኢየሱስ ጌታ ነው። ኢየሱስ በችግራችን ላይ ጌታ ነው። ኢየሱስ በእኛ ላይ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌትነቱን የምናምን ሰዎች በጭብጨባና በእልልታ ጌታን እናከብረዋለን። የመጨረሻውን ቃል እናገራለሁኝ። ሃሌሉያ። ጌታ ይባረክ። ይሄ ክፍል የሚያሳየው ምንድነው? ፍጹም አምላክ እንደሆነ ነው። ቀድም ኢየሱስ ፍጹም ሰው እንዲሁ የወሰዱት ጌታ አንደኛ ግድ የሚለው ጌታ ነው። ጌታ ይባረክ። እንደዚሁ የወሰዱት ጌታ የወጀቡ ጌታ ነው። እንደዚሁ የወሰዱት ጌታ ፍጹም ሰው ነው። እንደዚሁ የወሰዱት ጌታ ፍጹም አምላክ ነው። ጌታ ይባረክ። ሃሌሉያ። በማዕበል ላይ ጌታ ነው። በሞት ላይ ጌታ ነው። ስልጣን ያለው ጌታ ነው። ክብር ለስሙ ይሁን። ይሄንን ቃል ተናግሬ አውጀነው እንወጣለን። ጌታ ይባረክ። እንደዚህ ነው። ዛሬ በጣም ብዙ ክርስቲያኖች ታንኳው እየሰመጠ እንደሆነ ያስባሉ። ነገር ግን ዛሬ በዚህ ማለዳ እኔ አዋጅ አለኝ። ታንኳው እየሰመጠ እንደሆነ ለሚሰማችሁ ሰዎች በሙሉ እግዚአብሔር የተባረከ ይሁን። ለቤተ ክርስቲያንም ኢየሱስ ይተኛ እንጂ ቤተ ክርስቲያን እንኳን ብትተኛ
መርከቡ ኢየሱስ ስላለበት አይሰምጥም ሼባስ ኢየሱስ ጌታ ነው ታንኳ አይሰጥምም ትዳርህ አይሰጥምም ስራህ አይሰጥምም ንግድህ አይሰጥምም ህይወትህ አይሰጥምም ለምን ቢባል ኢየሱስ ስላለ ነው እንደውም አንድ ሌላ መልእክት አለ ጌታ የተባረከ ይሁን ካቶላ ቦዲያስ ይሄን ነገር ነግራቸዋለሁ ይዘውት ይሄዱ ከኢየሱስ ጋር አብረው ሌሎች ታንኳዎች ነበሩ ብሎ ይናገራል አይገርማችሁም እዛው ማዕበሉ ላይ ስለነበሩ እነዚህም ታንኳዎች ይተርፋሉ ብላችሁ ታስባላችሁ ኢየሱስ ያለበት ታንኳ ኢየሱስ ተነስቶ ማዕበሉን ሲገስጸው የነዛም ሰዎች ሰላም ነው የተመለሰው መልእክት አለኝ ጌታ ይባረክ ሃሌሉያ ልናገር ነው እግዚአብሔር የተባረከ ይሁን ሃሌሉያ እናንተ ጋር ያለው ኢየሱስ የወጀቡ ጌታ የማዕበሉ ጌታ በሞት ላይ ስልጣን ያለው ኢየሱስ በቤት ላይ ያመጣው ድል ለጎረቤቶች እረፍት ይሰጣል ለሥራ ባልደረቦች እረፍት ይሰጣል ላንተ ብቻ አይደለም ለከተማ ኢየሱስ እረፍትን ይሰጣል ሃሌሉያ አልተጻፈም እንጂ በዛው ባህር ላይ ስለነበሩ በዛው ከተማ ውስጥ ያሉ ሰዎች በዛው የሥራ ቦታ ላይ ያሉ ሰዎች ጓደኞቻችሁ እናንተ ጋር ከመጣው እረፍት የተነሳ እነሱም ጋር እረፍት ይመጣል የናንተ እረፍት ለነሱም እረፍትን ያመጣል ለሰዎች እረፍት ሆናቸዋል ማላስ ኢየሱስ ለዘላለም ጌታ ነው ኢየሱስ ለዘላለም ጌታ ነው እናንተ ለምድር ጫው ናችሁ እናንተ የዓለም ብርሃን ናችሁ በእናንተ ቤቶች ይባረካሉ ስራዎች ይባረካሉ ሞገሱ በላያችሁ ላይ አለ መንፈሱ በላያችሁ ላይ አለ ለአካባቢያችሁ ሰዎች እናንተን እረፍት አድርጎ ይጠቀምባቸዋል ሰዎች በእናንተ አገልግሎት ያርፋሉ ሎባስ ሃሌሉያ በጎረቤቶቻችሁ አጋንንቶች ጮኸው ይለቃሉ ጌታ ይባረክ ሃሌሉያ ኢየሱስ ለዘላለም ጌታ ነው ይሄንን ነገር ተናግሬ ጨርሳለሁ ስለዚህ ብዙ ሰዎች ብቻ ሳይሆኑ ብዙ ክርስቲያኖች መርከቤ የሰመጠ ነው ብለው የሚጨነቁ በጣም ብዙ ሰዎች አሉ ዛሬ አዋጅ አለኝ ጌታ ስሙ ለዘላለም የተባረከ ይሁን ብዙ ጊዜ አይታችሁ ከሆነ ህፃናት ያዙ ሰዎች መኪና ሲነዱ ከጀርባቸው ላይ አንድ የተለጠፈ ነገር አለ ምን የሚል ነው the kids are on board አይደል on board ናቸው አይደል ልጆች ህፃናት አሉ ብሎ ይናገራል ዛሬ አንድ አዋጅ አውጃለሁ ኢየሱስ በመርከቡ ላይ ነው ይሄ በቃውም ኢየሱስ በመርከቡ ላይ ነው Jesus is on board Jesus is on board ኢየሱስ በታንኳ ውስጥ አለ ኢየሱስ በቤትህ ውስጥ አለ ኢየሱስ በትዳርሽ ውስጥ አለ Jesus is on board እግዚአብሔር ይባረክ አይታችሁ ከሆነ መኪና እንደዚህ አይነት ነገር ከተለጠፈበት ሰዎች አይጠጉትም አንጠጋም ተጠንቀቀን ነው ምንነዳው ኢየሱስ ባንተ ቤት ስላለ ጥንቃቄ ተሞልቷል አካባቢ ሰላም ነው ለምን ቢባል ኢየሱስ በታንኳው ስላለ ኢየሱስ በቤትሽ ስላለ ካጨበጨብንለት በታላቅ ጭብጨባ Jesus is on board እግዚአብሔር ይመስገን ጥበቃ አለው ኢየሱስ ያለበት ቤት ጥበቃ አለው ኢየሱስ ያለበት ቤት ጥበቃ አለው ቅድም ፓስተር አንብቦልናልና በልዑል መጠጊያ የሚኖር እግዚአብሔር ይባረክ ኢየሱስ ካለ ጥበቃ አለው በቤት ኢየሱስ ካለ ሰላም አለ በቤት ኢየሱስ ካለ እረፍት አለ በቤት ኢየሱስ ካለ ሁሉ አለ በቤት ወልድ ያለው ህይወት አለው ሃሌሉያ በታላቅ ጭብጨባ